አመሰግናለሁ አብዮት አንተም እንዳነሳው እንግዲህ ቀደም ብሎም ከተለያዩ የማህበረሰብ ክፍሎች ጋር የከተማ አስተዳደሩ ሲመክር እንደቆየ እናስታውሳለን። የተለያዩ ሀገራዊ ጉዳዮች በቀጣይነት ሊተኮሩባቸው የሚገቡ ሊፈቱ የሚገቡ ጉዳዮች እንዲሁም ደግሞ የተሰሩ ስራዎች ምን ምንድናቸው የሚሉ ሀሳቦች ሲንጸባረቁበት ነበር። ዛሬ ደግሞ ከተፎካካሪ ፖለቲካ ፓርቲዎችና እንዲሁም ደግሞ ሲቪክ ማህበራት ጋር ነው ከንቲባ አዳነች አቤቤ በተገኙበት ውይይት የተካሄደው። በዚህ መድረክ ላይ የተለያዩ ሀሳቦች ተንጸባርቋል። ከዚህ አንጻር እንግዲህ ተፎካካሪ ፖለቲካ ፓርቲዎች ካነሷቸው ሀሳቦች መካከል በአዲስ አበባ ከተማ እየተካሄዱ ያሉ የልማት ስራዎች ከተማዋን እየቀየሩ እንዲሁም ደግሞ ነዋሪውንም ህይወቱን እየቀየሩ እየለወጡ መሆናቸውንም አንስተዋል። ከዛ ውጪ እንግዲህ እንዲህ አይነት መድረኮች የተፎካካሪ ፖለቲካ ፓርቲዎችና የገዢው ፓርቲ ብልጽግና የሚገናኙባቸው መድረኮች እየሰፉ ችግሮችም ካሉ በዛ መድረክ ላይ ተነጋግሮ የመፍታቱ ነገር ይበል የሚያሰኝ ነው። ተጠናክሮ ሊቀጥል እንደሚገባም እዚህ መድረክ ላይ ተነስተዋል። ከዚህ ውጪ እንግዲህ ቢስተካከል ያሏቸው ሀሳቦችም እንዲሁ ከተፎካካሪ ፖለቲካ ፓርቲዎች ለከንቲባ አዳነች አቤቤ ቀርበዋል። ከነዚህ መካከል አንደኛው የኑሮ ውድነት የሚሻሻልበት ሁኔታ ከተማ አስተዳደሩ እንዲያመቻች ከዛ በተጨማሪ ደግሞ የስራ እድል ፈጠራ ላይ ከተማ አስተዳደሩ ምንድነው እየሰራ ያለው የሚሉ ጥያቄ አዘል ጉዳዮችም የተነሱበት ነበር። ከዛም በተጓዳኝ እንግዲህ የመልካም አስተዳደር ችግሮችና የሙስና ጉዳይም እንዲሁ በዚህ መድረክ ላይ ተነስቷል። ከተማ አስተዳደሩ ከዚህ አንጻር በምን ያህል ደረጃ በቁርጠኝነት እየሰራ ይገኛል የሚሉ ማለት ነው። በተጨማሪ እንግዲህ የፓርቲና የመንግስት ስራዎች አንዳንድ ቦታዎች ላይ የመደበላለቅ ሁኔታ ይስተዋላልና እነዚህ ነገሮች ቢፈቱ የሚሉ ሀሳቦች እንግዲህ ከተፎካካሪ ፖለቲካ ፓርቲዎች ለከንቲባ አዳነች አቤቤ ቀርበዋል። በዚህ ጉዳይ ላይ እንግዲህ ሰፋ ያለ ሀሳብ አንጸባርቋል ከንቲባ አዳነች። ከዚህ በቅድሚያ ያነሱት ነገር ምንድነው? ከንቲባ አዳነች አቤቤ እንግዲህ እንደዚህ አይነት መድረኮች የፖለቲካውን ለማዘመን የተሻለ እሳቤ እንዲኖር ሀገርን ከማስቀጠል አንጻር ሁሉም ሀሳቡን ባደራጀ መልኩ እንዲሁም ደግሞ ባዋጣ መልኩ ሀገር እንድትመራ ከማድረግ አንጻር እንዲህ አይነት መድረኮች ጉልህ ሚና እንደሚጫወቱም ነው የጠቀሱት። የመድብለ ፓርቲ ግንባታውን በዚህ መልኩ ተጠናክሮ እንደሚቀጥልም አንስተዋል። እዚህ ውስጥ እንግዲህ የተፎካካሪ ፖለቲካ ፓርቲዎችም መንግስት እያደረገ ያለውን መልካሙን ነገር መልካም ነው በማለት እንዲሁም ደግሞ በቀጣይነት ሊሻሻሉ የሚገቡ ሀሳቦችንም እያነሱ በዚህ መልኩ በተዘጋጁ መድረኮች ላይ መሳተፍ፣ መወያየት፣ መመካከር መልካም ስለመሆኑ አንስተዋል። እንግዲህ የመድብለ ፓርቲ ጠንካራ እንዲሆን ከማድረግ አንጻር እንግዲህ መንግስት ከሚጫወተው ሚና በተጓዳኝ እንግዲህ የተፎካካሪ ፖለቲካ ፓርቲዎችም በዚሁ አኳያም የራሳቸውን ሚና እንዲጫወቱ እንዲሁ መልእክታቸውን አስተላልፈዋል። የጋራ ሀገር ነው ያለን፣ የጋራ አጀንዳ ነው ያለን፣ የጋራ ሀገራዊ እንግዲህ ብሔራዊ ጥቅም ነው ያለን። በዚህ ጉዳይ ላይ ሁላችንም መረባረብ አንድ ልብ መሆን ይገባናል የሚል ሀሳብም ነው ያነሱት። እንግዲህ ምርጫም እየተቃረበ ይገኛል፣ ቀጣዩ ምርጫ። በዚህም መንግስት ቁርጠኛ ስለመሆኑ አንስተዋል። በዚህም ላይ እንግዲህ ካሁን ጀምሮ ዝግጅቶች እንደሚደረጉ በዚህም ጉዳይ ላይ መንግስት የተፎካካሪ ፖለቲካ ፓርቲዎች የሚያቀርቧቸውን ሀሳቦች ይቀበላል። የተፎካካሪ ፖለቲካ ፓርቲዎች እንግዲህ የዘመነ ፖለቲካ እንዲኖር ከማድረግ አንጻር የሚጫወቱት ሚና ትልቅ ከመሆኑ ጋር ተያይዞ እነሱን የማጠናከር ስራም እንደሚሰራም ነው ያነሱት። በተጨማሪም እንግዲህ የፖለቲካ ፓርቲዎች እንዲጠናከሩ ከማድረግ አንጻር ብቻ ሳይሆን ጥያቄዎቻቸውም በየጊዜው እንዲፈቱ ከማድረግ አንጻር ስራዎች እየተሰሩ ይገኛሉ። ዛሬም የተፎካካሪ ፖለቲካ ፓርቲዎች ያነሷቸው ጥያቄዎች የተለያዩ ስብሰባዎችን ከማድረግ አንጻር አዳራሾች ያስፈልጓቸው ነበር። በተለያዩ ክፍለ ከተሞችም ጭምር እየተደረገላቸው ያለውን እንግዲህ ትብብር በማድነቅም በማመስገንም ሲያነሱ ነበር ለከንቲባ አዳነች። ይሄ ጉዳይ ተጠናክሮ እንደሚቀጥልም ነው ያነሱት። ጥያቄዎቻቸው ከዚህ ቀደምም ሲፈታ ነበር፣ በቀጣይነትም እንደሚፈታም ጭምር ነው ያነሱት ማለት ነው። ከዚህ በተሻለ እንግዲህ መቀራረብ፣ መነጋገር መልካም ስለመሆኑ ሀገርን ከማስቀጠል አንጻርም የሚጫወተው ሚና ትልቅ ስለመሆኑም ነው ከንቲባ አዳነች ያነሱት። አንዳንድ ጥያቄዎች ከተነሱት መካከል ማለት ነው የፓርቲና የመንግስት ስራ የመደበላለቅ ሁኔታ ይስተዋላል የተባለበትንም ሲያነሱ ከንቲባ አዳነች እንግዲህ እንደ ፓርቲ ነው ብልጽግና ተወዳድሮ ያሸነፈው። ሲወዳደርም ይሄን ስራ ሰራለው ብሎ ለማህበረሰቡ የገባቸው ቃሎች አሉ። እነዚህ ቃል ኪዳኖች ወይም ደግሞ እቅዶች ምን ላይ ይገኛሉ ብሎ በተለያዩ አጋጣሚዎች የመገምገሙ የመፈተሹ ጉዳይ ሊኖር ይችላል። ያን ነገር ደግሞ የሚያደርጉት ሰዎች በመንግስት ውስጥ የታቀፉ ሊሆኑ ይችላሉ። እነዚህ ነገሮች ባሉበት እንግዲህ
የመንግስትና እንዲሁም ደግሞ የፓርቲ ስራ ተቀላቅሏል የሚባሉ ነገሮች ሊመጡ ይችላሉ እነዚህ ነገሮች በደንብ ሊፈተሹ ይገባል ምክንያቱም እንግዲህ ፓርቲው የመንግስት እየሰራቸው ያለውን ስራዎች መገምገም መከታተል ለህዝቡ ቃል የተገቡ ስራዎች በምን ያህል ፍጥነት እየሄዱ ያሉ ናቸው ያሉት የሚለው ነገር መገምገምም ስለሚገባው እነዚህ አይነት ስራዎች ሲሰሩ ይሄ እንግዲህ አንዳንዴ የሚያስነሱ ጥያቄዎችን ሊፈጥሩ ይችላሉ እነዚህ ነገሮች ከዚህ አኳያ ነው ሊታዩ የሚገቡት ግን ያሉ ነገሮች ካሉ ደግሞ መንግስት ዞር ብሎ የሚፈትሽበት ሁኔታ ይስተዋላል ነው ያሉት እንግዲህ እነዚህ አይነት መድረኮች እንግዲህ በቀጣይነትም ይዘጋጃሉ መንግስትና ተፎካካሪ ፖለቲካ ፓርቲዎች ከዛም ውጪ እንግዲህ ሲቪክ ማህበራትም አብሮ የሚሰሩበት ሁኔታዎች ይመቻቻሉ ያሉበት ሁኔታ ነው ያለው በመድረኩ ሰፋ ያሉ ሐሳቦች ተነስቶ ከንቲባ አዳነች ምላሽ ሰጥተውበታል ሌላው እንግዲህ በምሽት የውሎ አዲስ ዜና ወጃችን ይዘን የምንመለስ ነው